ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። የክርስትና እምነት ተከታይ ለሆናችሁ ክብራን የዩቲዩብ ቻናል ቤተሰቦች በሙሉ መልካም የትንሳኤ በዓል እንዲሆንላችሁ ተመኘው። ወደ መረጃዎቹ ስናልፍ በዚህ ሰዓት የመረጃ ጊዜ ከማስደምጣችሁ መረጃዎች መካከል አርቲስት ሰለሞን ተካልኝ በድንገት ህይወቱ ማለፉ ተሰምቷል። ህይወቱ ያለፈው አርቲስት ሰለሞን ተካልኝ ከአንድ ሳምንት በፊት በማህበራዊ ድረገጹ ስለ ሰዎች በድንገት ህይወት ማለፍ በተመለከተ ያሰፈረውን የቪዲዮ መልእክትም እንዲሁ የማስደምጣችሁ ይሆናል። በሌላ በኩል የማስደምጣችሁ መረጃ ደግሞ የቻይናና የአሜሪካ ውጥረት ወደ አስፈሪ ደረጃ እያደገ መሆኑ ተሰምቷል። ምሽቱን ከወደ ቻይና የተሰማው ማስጠንቀቂያ እጅግ በርካታ መገናኛ ብዙሃን በፊት ለፊት ገጻቸው መነጋገሪያ አድርገውታል። ቻይና በኒውክሌር ለነካት በኒውክሌር ታጠፋለች፣ ቡጢ ለሰነዘረባት ቡጢ ለመሰንዘር ተዘጋጅታለች፣ ወደ ኋላ የምንመለስበት ነገር የለም፣ ለማንኛውም ውጊያ ተዘጋጅተናል ብላለች ቻይና። ጉዳዩ እየተባባሰ መምጣቱን አመላክቷል። በዝርዝር ታደምጡታላችሁ። በሌላ በኩል ደግሞ እንዲሁ ቻይና የአሜሪካ ጥብቅ አጋር ከምትባለው ግብጽ ጋር የአየር ወታደራዊ ልምምድ ማድረጋቸው ተሰምቷል። ይህም አሜሪካን በእጅጉ አበሳጭቷል። ጉዳዩን በተመለከተ የምታደምጡት ዝርዝር ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ዜና ረፍት ከወደ አሜሪካ አርቲስት ሰለሞን ተካልኝ በዛሬው ዕለት ህይወቱ ማለፉን መገናኛ ብዙሃን ዘገቡ። ላለፉት ረጅም ዓመታት ኑሮውን በሀገረ አሜሪካ በጆርጂያ ግዛት በአትላንታ ከተማ አድርጎ የነበረው አርቲስት ሰለሞን ተካልኝ የህመም ስሜት ተሰምቶት ወደ ሆስፒታል ከሄደ በኋላ ህይወቱ እንዳለፈ ነው መገናኛ ብዙሃኑ የገለጹት። አርቲስቱ ከሳምንት በፊት በፍሎሪዳ ግዛት ክሊር ዋተር በተባለው ቢች ላይ ሆኖ እየተዝናና በለቀቀው የመጨረሻ የማህበራዊ ድረገጾቹ ላይ ባሳለፈው ቪዲዮ ላይ ህይወት አጭር ናት ብሎ ተናግሮ ነበር። የአርቲስት ሰለሞን አሟሟት እስካሁን ያልታወቀ ሲሆን የፋሲካ በዓልን ከቤተሰቦቹ ጋር ካሳለፈ በኋላ ትናንትና አመሻሽ ላይ ትንሽ ህመም ተሰማኝ ብሎ ወደ ሆስፒታል እንደሄደና በዚያው ህይወቱ እንዳለፈ ለመረዳት ተችሏል። አርቲስቱ በፍሎሪዳ ክሊር ዋተር ቢች ላይ ሆኖ ህይወት አጭር መሆኗንና በማንኛውም ሰዓት ሞት ሊከሰት እንደሚችል ከሳምንት ቀደም ብሎ ይህንን ተናግሮ ነበር። አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብያምናለሁ። አሁን የሚገኘው ከምኖርበት ከአትላንታ ከተማ 10 ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ። ይቻለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ ንዝናና ህይወታችንን አርቲስት ሰለሞን ተካልኝ መሐሪ። በሌላ ዜና በአሜሪካና ቻይና መካከል በቀጠለው የታሪፍ ውጥረት ቻይና የአሜሪካን እርምጃ እስከ መጨረሻው ለመዋጋት ዝግጁ መሆኗንና ቻይናን በታሪፍ ለመታ
በታሪፍ ይመታል፣ በኒውክሌር ለመምታት ያሰበ ደግሞ እሳት ይበለዋል ስትል ቻይና ለአሜሪካ ብርቱ ማስጠንቀቂያ መስጠቷ ተዘግቧል። በአሜሪካ የፕሬዝዳንት ዶናልድ ትራምፕ አስተዳደር ቻይናን ጨምሮ በበርካታ ሀገራት ላይ በየደረጃው ታሪፍ መጣሉ የሚታወቅ ሲሆን ነገር ግን በርካታ ምርቶች ወደ አሜሪካ በምትልከው ቻይና ላይ በልዩነት በወሰዱት እርምጃ ቻይና በአጸፋው በአሜሪካ ላይ እየወሰደች ባለው ተመሳሳይ የታሪፍ እርምጃ የአሜሪካ መንግስት ተግባራዊ የሚያደርገው የ245 በመቶ ታሪፍ ቻይና ላይ ሲጥል ቻይና ደግሞ በአጸፋው የ125 በመቶ ታሪፍ ከሁሉም ከአሜሪካ በሚገቡ ምርቶች ላይ ስትጥል እጅግ ውድ የሆኑ የመሬት ውስጥ ማዕድናትን ለአሜሪካ ላለመላክም መወሰኗ አይዘነጋም። በሁለቱ የዓለማችን ግዙፍ ኢኮኖሚ ባለቤት ሀገራት መካከል የተፈጠረው የታሪክ ውዝግብ እየተባባሰ ቀጥሎ መሬት ላይ ወዳለና ወደ ተግባር ጦርነት ሊያመራ ይችላል በሚል ስጋት እየተፈጠረ ባለበት በአሁኑ ሰዓት አንድ ከፍተኛ የቻይና ባለስልጣን ከአሜሪካ መገናኛ ብዙሃን ጋር ባደረጉት ቆይታ ጠጠር ያለ ማስጠንቀቂያ ወደ አሜሪካ መላካቸው ነው የተዘገበው። ቻይና ለአሜሪካ ጫና እጅ አትሰጥም ያሉት እኚሁ የቻይና ባለስልጣን ቻይና ነፃ ንግድን ስታበረታታ አሜሪካ በተቃራኒው ይህንን ለማጥፋት እየሰራች ነው ሲሉ ቀሪው ዓለም ደግሞ ይህንኑ እየታዘበ ነው። በመጨረሻም ግን አንዱን መምረጥ የግድ ይላል። ቻይና ላይ አስገድደ ወይም ሽጉጥ ደቅነ የማይሆን ጥያቄ መጠየቅና ማስገደድ አይቻልም። ቻይና ታላቅ ሀገር ናት። ቻይና ከኢኮኖሚያዊ ጥቅም ወይም ጫና ይልቅ እንደ ሀገር ለሉዓላዊነትና ለክብር ትልቅ ቦታ ትሰጣለች ያሉት ባለስልጣኑ ስለዚህም ቻይና ላይ ሽጉጥ ከደቀንክ በምላሹ ቻይናም ሽጉጥ አናት ላይ ትደቅናለች። ማጥቃት ካሰብክም በተመሳሳይ ቻይና ታጠቃለች፣ እርምጃ ተወስድብሃለች። ይህ በዓለም አቀፍ ግንኙነትም ተቀባይነት ያለው አካሄድ ነው ሲሉ በጥፊ ልበላችሁ እናንተ ግን እንዳትነኩኝ በጥፊ ከመለሳችሁ ግን የባሰ እቀጣችኋለሁ አይባልም። ይህ የጫካ ህግ ነው። በጥፊ ለመታን በጥፊ እናጠናግረዋለን፣ በኒውክሌር ለመታን ደግሞ በኒውክሌር ቀድመን እናጠፋዋለን ሲሉ ተናግረዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተቀሰቀሰው የንግድ ጦርነት ትልቅ ስህተት ነው፣ የታወጀውን ጦርነት በመላው የሰው ልጆች ላይ የተቃጣ ነው ሲሉ እኚሁ የቻይና ባለስልጣን ጠጠር ያለ ንግግራቸውን በአሜሪካ መገናኛ ብዙሃን ቀጥለው አሜሪካም በድጋሚ ታላቅ ለማድረግ ማቀድ ይቻላል፣ ነገር ግን ይህ ሌሎችን ዋጋ በማስከፈል ሊሆን አይችልም ያሉ ሲሆን የሌሎች ሀገርን የማሳነስ ወይም ጫና በመፍጠር የራስን ሀገር ታላቅ ማድረግ ፈጽሞ አይቻልም። ሁሉም ሀገር ወደፊት መሄድ ማደግ ይፈልጋል። ማደግ የማይፈልግ ሀገር ምድር ላይ የለም ያሉት ባለስልጣኑ የትኛውም ሀገር ነፃ የንግድ ስርዓትን እንዲሁም ዓለም አቀፍ መመሪያዎችን እንዲጥስ ሊፈቀድለት አይገባም ያሉ ሲሆን ሀገራትን በማስገደድ ጫና ለመፍጠር መሞከር ቻይና አጥብቃ የምትቃወመው ቀይ መስመሯ ነው ብለዋል። ይህንን አካሄድ ለመዋጋት እስከ መጨረሻው ዋንኛውንም ዋጋ ቢያስከፍለን እንደ ቻይና እንደ ሀገር ማንኛውንም ዋጋ ከፍለን ይህንን ጉዳይ እንገፋበታለን ብለዋል። ቻይና አሜሪካውያን ይህን መልእክት እንዲደርሳቸው ትፈልጋለች ያሉት ባለስልጣኑ ቻይና ላይ ጦርነት ለማወጅ ከፈለጋችሁ እናንተም የሚበላችሁ ጦርነት ይጠብቃችኋል። ቻይናን ማጥፋት ከፈለጋችሁ አሜሪካ የሚባለው ምድርም ቀድሞ ይጠፋል፣ እናንተም ትጠፋላችሁ። ቻይናን በኒውክሌር መሳሪያ ማውደም ከፈለጋችሁ ደግሞ እናንተም ቀድማችሁ በኒውክሌር እሳት ትቀቀላላችሁ። በአሜሪካ ፔንታጎንን ጨምሮ ሁሉም የአሜሪካ ተቋማትና ባለስልጣናት ይህንን እንዲያውቁ ተፈልጋለሁ ያሉት መረር ባለ ንግግር የሚያስታውቁት የቻይናው ከፍተኛ ባለስልጣን ቻይናን እንደልባችሁ መግፋት ከዚህ በኋላ አትችሉም። ቻይና በሰላማዊም ሆነ በኃይል አግባብ ለመዋጋት ዝግጁ ናት ሲሉ ምርጫው በአሜሪካ እጅ ላይ ነው። ቻይና የአሜሪካ አጋር እንጂ ባሪያ መሆን አትፈልግም። ይህንን አስረግጠን ነው የምንናገረው ሲሉ በመገናኛ ብዙሃን ይህንን ጠንከር ያለ መልእክት አስተላልፈዋል። የቻይናው ከፍተኛ ባለስልጣን ይህንን ንግግር ካደረጉ በኋላ ንግግራቸው ጠጠር ያለ መሆኑን ተከትሎ ከአሜሪካ ባለስልጣናት ከዋይት ሃውስ ከፔንታጎንም ሆነ ከሌሎች የሚመለከታቸው የአሜሪካ ባለስልጣናት ምላሽ ይሰጣል ተብሎ እየተጠበቀ ሲሆን በዛሬው ዕለት የአሜሪካ ባለስልጣናት ለዚህ ጉዳይ መልስ ከመስጠት ተቆጥበዋል። ይህ በዚህ እንዳለ
ቻይናና የአሜሪካ ጥብቅ አጋር የሆነችው ግብጽ የጋራ ወታደራዊ ልምምድ ማድረጋቸው አሜሪካን አስቆጥቷል። ቻይናና ግብጽ የጋራ የአየር ኃይል ወታደራዊ ልምምድ ማድረጋቸው የተዘገበ ሲሆን ይህም አሜሪካን ጨምሮ በግብጽና በቀጠናው ጂኦፖለቲካዊ ፍላጎት ያላቸው እንደ እስራኤል ያሉ ሀገራትን ማነጋገሩ ማስደንገጡ ማስቆጣቱንም የዘገበው ግሎባል ታይምስ የቻይና መከላከያ ሚኒስትር የጋራ ወታደራዊ ልምምዱን በሚመለከት በሰጠው መግለጫ የአየር ኃይል ልምምዱ ቻይና ለግብጽ ለምታቀርባቸው የጦር መሳሪያዎች ለአየር ኃይል ግብአቶች ትብብር የሚያግዝ የጋራ ወታደራዊ ልምምድ እንጂ ሌላ ዓላማ ያለው አይደለም በማለት አስተባብሏል። በዚህም በሁለቱ ሀገራት መካከል በተደረሰው ስምምነት መሰረት የቻይና ወታደራዊ ኃይል የአየር ኃይል አባላቱን ወደ ግብጽ በማላክ የጋራ ወታደራዊ ልምምዱን እንደሚያደርግና ከተያዘው ሚያዝያ ወር አጋማሽ እስከ ግንቦት ወር መጀመሪያ ድረስ የሚቀጥለው ልምምዱ ኤግልስ ኦፍ ሲቪላይዜሽን በሚል ስያሜ በቻይናና ግብጽ መካከል በሚደረገው የመጀመሪያ የጋራ የአየር ኃይል ወታደራዊ ልምምድ ላለፉት 3 ቀናት ሲካሄድ እንደነበር ተዘግቧል። የሁለቱ ሀገራት የጋራ ወታደራዊ ልምምድ ምናልባትም ግብጽ J-10C የተባለውን የጦር አውሮፕላን ከቻይና ለመግዛት እቅድ መያዟን ተከትሎ የተጀመረ መሆኑ ሲገለጽ የቆየ ቢሆንም የቻይና ባለስልጣናት ግን የግዢውን ጉዳይ ማስተባበላቸውን የጠቆመው ዘገባው የቻይና የጦር አውሮፕላኖች በግብጽ መገኘትና የሁለቱ ሀገራት የጋራ ወታደራዊ ልምምድ ዜና በቀጠናው ከግብጽ ጋር ጠንካራ የሚባል ግንኙነት ያላትን አሜሪካ በእጅጉ ማስቆጣቱን ጠቅሶ ወታደራዊ ልምምዱ በአንድ በኩል ቻይና ገዢዎቿ ለሚሆኑ ሀገራት ያሏትን ወታደራዊ የጦር አውሮፕላኖች አቅም ለማሳየት የምትጠቀምበት አግባብ እንደሆነ ቢገለጽም ሀገራቱ ወታደራዊ ትብብርን ለማጠናከር ያደረጉት ስምምነትና ወታደራዊ ልምምዱ ሲታከልበት ጂኦፖለቲካዊና ዲፕሎማሲያዊ ስጋት መፍጠሩ ተነግሯል። ምንም እንኳን የቻይና ባለስልጣናት ግብጽ J-10C የተሰኘውን የጦር አውሮፕላን ለመግዛት ጥያቄ ማቅረቧን ያስተባበሉ ቢሆንም በቻይናው የቼንግዱ ኢንዱስትሪ የሚመረተውና ከፍተኛ ጥንካሬ እንዳለው የሚገለጽለት ይሄው የቻይና አውሮፕላን ከዚህ ቀደም ጥቅም ላይ የሚውሉ ራዳሮችን በተለየ በርካታ ኢላማዎችን በአንድ ጊዜ ለመምታት የሚያስችል ዘመናዊ የራዳር ቴክኖሎጂ የተገጠመለትና በቻይና በተሰራው ዘመናዊ ሞተር የተገጠመለት እስከ 550 ኪሎ ሜትር ራዲየስ ድረስ ለመዋጋት የሚያስችል መሆኑ የተገለጸ ሲሆን አውሮፕላኑ ከዚህ ባለፈም አጭር ርቀት የሚጓዙ ሚሳኤሎችን እንዲሁም በሌዘር የሚሰሩ ፈንጂዎችንና ጸረ መርከብ ሚሳኤሎችን የመሸከም አቅም እንዳለው በማንሳት ይህም ለመሬት ላይ እንዲሁም ለባህር ኃይል ከፍተኛ ጥቅም የሚፈጥር መሆኑን ያነሳው ዘገባው ከአሜሪካ F-16 የጦር አውሮፕላን ጋር ሲነጻጸር ይህ የጦር አውሮፕላን ባለው አነስተኛ ዋጋ እንዲሁም ከቻይና ጋር በሚኖረው ወታደራዊ ትብብር ከአሜሪካ በተቃራኒ የሚጠይቀው አነስተኛ የፖለቲካ ቅድመ ሁኔታ አንፃር ግብጽ ይህንን የጦር አውሮፕላን ተመራጭ ልታደርግ እንደምትችል ትንታኔዎች የጠቀሱ ቢሆንም ነገር ግን በመካከለኛው ምስራቅ ጠንካራ የሚባል አየር ኃይል መገንባት የቻለችው ግብጽ ፈረንሳይና ሩሲያን ጨምሮ ከአሜሪካና ቻይና የተለያዩ የጦር አውሮፕላኖችና ግብአቶችን በማስገባት በአንድ ሀገር አቅርቦቱ ላይ ብቻ ጥገኛ ከመሆን ራሷን እያላቀቀች ነው በማለት የግብጽ ፖለቲከኞች ቢገልጹም አሜሪካ ነገሩ በእጅጉ እንዳስቆጣት የገለጸች ሲሆን በግብጽ ላይ ከፍተኛ የሆነ አሽመድማጅ እርምጃ ሊወሰድባት እንደሚችልም ተጠቁሟል። በጉዳዩ ላይ አስተያየታቸውን የሰጡ የቻይና ወታደራዊ ጉዳዮች ተንታኝ ዋንግ ዩኒፌም ቻይናን ግብጽ ጥሩ የሚባል ወታደራዊ ግንኙነት እንዳላቸው ጠቅሰው የመጀመሪያ የአየር ኃይል ጋራ ወታደራዊ ልምምድ ይህንኑ ግንኙነታቸውን የሚያጠናክር ነው ብለውታል። ምንም እንኳን በቻይናና ግብጽ መካከል በተደረሰው የጋራ ስምምነት መሰረት ወታደራዊ ልምምዱ የመጀመሪያ እንደሆነ ቢገለጽም ቻይና ከዚህ ቀደም 7 J-10 የተባሉ ተዋጊ እንዲሁም Y-20 የተባሉ አውሮፕላኖችን ወደ ግብጽ በመላክ በመጀመሪያው የግብጽ ዓለም አቀፍ የአየር ትርኢት ላይ እንዲሳተፉ ማድረጓንም አስታውሷል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ